እኔም አንተም የዛሬው ረመዳን ካለፉት ረመዳኖች የተለየ ረመዳን አድርገን በህይወታችን ውስጥ በማያዝ ኦርቶዶክስ ላለመሆን ምክንያት የለህም ነው ያልከኝ። ባይዘዌ ኦርቶዶክስ እንዳልሆን ከ1000 ከ2000 በላይ ምክንያቶች አሉ ማለት ነው። one of the greatest lies, one of the greatest ውሸቶች in Ethiopian history የተወራው አንዱ ምንድነው? እስልምና ከሁለተኛ ነው የገባው፣ ክርስትና መጀመሪያ ነው የገባው የሚለው ነው። በኦርቶዶክስ ቤተክርስቲያን ታቦትን በሙሉ አይኗ ራሱ ለማየት ድፍረት የላቸውም፣ ይሰግዳሉ። ነገር ግን ምእመኑ ጃልሜዳ የታቦቷ በሚያድርበት ሲሳሳሙ ሲላላሱ ሲጨፍሩ ነው። ብቻ ፖይንቱ ምንድነው? ያው እኛ ሀገር ባለቤቶች ነን፣ እናንተ ተሰዳችሁ ነው የመጣችሁ፣ ሶ የሀገር ባለቤቶች እኛ ነን፣ ሶ you got to respect us የሚል ነገር ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። ውድና የተከበራችሁ የኢትዮ ዘኢስላም ዩቲዩብ ቻናል ቤተሰቦች ኢንሻአላህ ዛሬ ደግሞ መግቢያ ላይ ባያችኋቸው አዳዲስ ቪዲዮዎች ተመልሰናል። እኔም አንተም የዛሬው ረመዳን ካለፉት ረመዳኖች የተለየ ረመዳን አድርገን በህይወታችን ውስጥ በማያዝ ነጋችንን ትናንት ያ የድል ወር የነበረው ረመዳን ዛሬም በዚህ ኡማ ውስጥ ድልን በማድረግ እንድንወጣበት አንድ ነገር መኑ ቅድም ሲነገር እንደነበረው ገዛ ላይ ሰዎች ሲሞቱ ቤቶቻቸው በላያቸው ላይ ሲፈርሱ እየተሸነፉ ይመስላችኋል? አልቻሉ። እነሱን አልቻሏቸው። የሚችሉት ያንን ነው፣ ማድረግ የቻሉት ያንን ነው። እነሱ ግን ማዛሉ በዛ ልብ ጥንካሬ በዛ ጽናት። ለዚህ ነው ረሱሉላህ ሰለላሁ ዐለይሂ ወሰለም እሁድ ላይ እንደገለጹት ቀትላና ፊል ጀና ወቀትላኩም ፊናር፣ የኛ የሞቱት ጀነት ናቸው፣ የናንተ የሞቱት ጀሃነም ናቸው፣ ሙተንም እኛ ነን ያሸነፍናቸው አሏቸው። ሐቅን ይዘው እውነት ላይ ቆመው በእውነትና በማንነት በእስላማዊ መሰረትና በአላህ ባርነት ውስጥ ሆነው ለሐቅ ለእውነት ለበደል ለዙልም አይደል። ለዛ ነው እኔ አሸናፊ ሁኜ ልውጣ ዛሬ ይሄ ረመዳን የማሸንፍበት ድል የማደርግበት የኡማውን መሲር የምቀይርበት ያ በኔ መቀየር የሚጀመር በኔ መለወጥ የሚጀመር እኔ ራሴን በመለወጥና ይሄንን ረመዳን አዲስ መሽሩዕ አልሐያት ይዘን መተን በህይወታችን ውስጥ አዲስ መሰረት የምንጥልበት ራሳችንን ወደፊት የምናራምድበትና ከነበርንበት ወደ ተሻለ ማንነት የምንሸጋገርበት እንዴት እንቀበለው ያን በሌሎች ዝግጅቶች ሳይሆን ለውጠን ሐያትን በእውነት እኔ እዚህ ቦታ ላይ ቁሜ ነው አላህ እንዲያየኝ የምፈልገው ብዬ ራሴ ጋር ቃል የምገባበት ትናንት የነበርኩበት ቁመና ላይ አላህ እንዲያየኝ አልፈልግም ምልበት። እንግዲህ ኡስታዝ አቡበከር አህመድን እንደሰማችሁት ነው። አሁን ኦልሞስት ረጀብን ግማሹን ጨርሰናል ማለት የሻዕባንን ግማሹን ጨርሰናል። ከፊታችን ረመዳን ከ15 ቀን በታች ነው የቀረን። ኢንሻአላህ አላህ በኸይር በሰላም ከሚደርሱት ያርገን። ግን ምን ያህሎቻችን ረመዳን እየተዘጋጀን ነው፣ በምን ደረጃ ዝግጁ ሆነን እየጠበቅን ነው የሚለውን ሁላችንም ራሳችንን ልንጠይቅ ይገባል። ወላሂ ረመዳን ማለት ከባድ ነው፣ ሳንጠቀምበት ማለፍ ማለት በጣም ከባድ ነውና ካሁኑ በደንብ ልንዘጋጅ ይገባል። ኢንሻአላህ ሁላችንም በዒባዳ በቲላዋ በአስካር በሶላቱ በሁሉም ነገር ልንጠነክር ልንበረታ ይገባል። ኢንሻአላህ ቀጣይ ቪዲዮውን ደግሞ እንመልከት። ኦርቶዶክስ ላለመሆን ምክንያት የለህም ነው ያልከኝ። ባይዘዌ ኦርቶዶክስ እንዳልሆን ከ1000 ከ2000 በላይ ምክንያቶች አሉኝ። እስካሁን በሰራቸው ቪዲዮ የኦርቶዶክስ እምነት ላይ ምንም አይነት ጥያቄ አልሰራውም። አብዛኛውን የሰራሁት እስልምና ላይና ፕሮቴስታንት ላይ ነው። ያንን ያረኩበት ምክንያት ኦርቶዶክስ ላይ የሚነሳ ጥያቄ ስለሌለ አይደለም። ችግሩ ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ90% በላይ የሚሆኑት ምዕመናን የቤተክርስቲያኗን አስተምረው አያውቁም። ባይዘዌ አይደለም እኛ ከኦርቶዶክስ ውጪ የሆንን ሰዎች መጠን ጥያቄ ልንጠይቅ ይቅርና ቤተክርስቲያኗና ምዕመኑ ራሱ መታረቅ አለባቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ክብር ከምትሰጣቸው ነገሮች ውስጥ አንዱ ታቦት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦትን በሙሉ አይኗ ራሱ ለማየት ድፍረት የላቸውም፣ ይሰግዳሉ። ነገር ግን ምእመኑ ጃልሜዳ የታቦቷ በሚያድርበት ሲሳሳሙ ሲላላሱ ሲጨፍሩ ነው የሚያድሩት። ታቦት እየወጣ እነሱ ይጨፍራሉ፣ ይደንሳሉ፣ ይጫወታሉ። ዳዝንት ሜክ ሴንስ። ሂዳችሁ ለጥምቀት ጃልሜዳ ማየት ትችላላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዝሙት ኃጢአት እንደሆነ ታስተምራለች። ሰዎች ግን ዝሙት ኃጢአት እንደሆነ የሚያስቡት ጾም ላይ ብቻ ነው። ጾም ሲፈቱ ስጋ ከመብላት እኩል ትዝ የሚላቸው ሴክስ ማድረግ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ጾም መፍቻዋ ቀን ሩሞች ሁሉ ተይዘዋል። ኢቨን ማስታወቂያዎች ሲሰሩ ከሆነ ሰምታችኋል። ሐዋሳ ስትመጡ ጥሩ ጥሩ ጭፈራ ቤቶች አሉ ብለው ሰዎች ማስታወቂያ እስከ መስራት ድረስ ደርሰዋል። ያው ኦብቪየስሊ ስለሚታወቅ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ኃጢአት እንደሆነ ታስተምራለች። አዘዚም ታይም ደግሞ ኢቭን ቤተክርስቲያኖች ግቢ ውስጥ ሳይቀር የዘፈን ክሊፖች ይቀረጻሉ። ላሊበላ ላይ ብዙ የዘፈን ክሊፖች አሉ። የተለያዩ ቤተክርስቲያን ግቢዎች ውስጥ የዘፈን ክሊፖች ተሰርተዋል። አብዛኛው ሰዎች ኢቭን መጽሐፍ ቅዱስን አያነቡም። ሶ ከነዚህ ሰዎች ጋር ወጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት ታስተምራለች እንዴትንም ብንል ጭፍን ጥላቻንና ስድብን ከማትረፍ ውጪ የሚመጣ ለውጥ የለም በሚል ነው የተኩት። በነገራችን ላይ ወላሂ ይሄ ልጅ የሚያነሳቸው ሐሳቦች ለየት ያሉ ናቸው። በቃ ፋክት ሪል ፋክት በቃ ሐቅ ናቸው። ምን ጊዜም የሚናገራቸው በሚገርማችሁ ልጁ ሙስሊም አይደለም። እኔ ብዙ ያኔ ሐላል አቆም
ያው ሶሻል ሚዲያ ላይ ነው በደንብ ሲንቀሳቀስ የምናየው እና ግን የሚያነሳቸው ሐሳቦች ቢስሚላህ ጥጥር ያሉ ናቸው ወላሂ እንግዲህ ስለ ጥምቀት ያነሳበት የተናገረበት መንገድ ይሄ ፋክት ነው የሚታይ ፋክት ጭራሽ አሁን ላይ ጎንደር ላይ እንዴት እየተሆነ እንደሆነ ትላልቅ የሙዚቃ ድግሶች ኮንሰርቶች እንዴት እንደሚዘጋጁ ግሮሰሪዎች መጠጥ ቤቶች ጥምቀት ላይ እንዴት እንደሚደምቁ ይሄ ሁሉም አይደለም ሙስሊሙ ክርስቲያኑ ያውቀዋል አንድና አንድ ትልቁ ችግራችን ኢትዮጵያውያን ችግራችን መንፈሳዊ ውርነት የሚባል በቃ ጀስት ማየት አንፈልግም መጠየቅ ይፈራሉ በጣም ኦቨር ከምን በላይ ኦርቶዶክሳውያን በጣም መጠየቅን ይፈራሉ ይሄን ነገር ብታሻሽሉት ይጠቅማችኋል ነገ ጀስት በአለንጋ ተገርፋችሁ አይደለም የምታልፉት እድሜ ልክ እሳት ውስጥ ነው የምዘወትሩትና ቢኬርፉ በጣም ተጠንቀቁ ጠይቁ በቃ ጠይቁ አባቶቻችሁን ለምንድን ነው እንዲህ የሚሆነው ብላችሁ ጠይቁ ዝሮ ቀልድ አይደለም የተያዘው ለማለት ያህል ነው ቀጣይ ሶስተኛውን ቪዲዮ እንመልከት ደግሞ ኦልራይት እንደውም ጀለስ ጸዴ ነገር አመጣ እስቲ ይወራበት ይሄንን ኮሜንት ያደረገው ጀለስ ኦፊሻልስ የቲክቶክ ስሙ ስካት ይላል ምን ብሎ ነው ኮሜንት ያደረጉት ትናንትና የሰራሁት ቪዲዮ ላይ አረብኛ ለማወቅ ምን ያህል ለኢትዮጵያ ኢምፖርታንት እንደሆነ ምናምን የሰራሁት ቪዲዮ ላይ ያው ከሃይማኖት ጋር አገናኝቶት ምናምን ነገር ምን ብሏል ተናንት should respect the landlord የሚል ነገር ኮሜንት አድርጓል ተናንት ተከራይ ለላንድ ሎርዱን ኦር አከራዩን ሊያከብር ይገባል ብሏልና ያው ስለ ኢሚግሬሽን ምናምን አውርቷል ብቻ ፖይንቱ ምንድነው ያው እኛ ሀገር ባለቤቶች ነን እናንተ ተሰዳችሁ ነው የመጣችሁ ሶ የሀገር ባለቤቶች እኛ ነን ሶ you gotta respect us የሚል ነገር ነው የተናገረው ጀለስ ባይ ዘ ዌይ ፕሮፋይል ፒክቸሩ ምናምን ነገር ስታዩት የሆነ ጸደ ኢትዮጵያ ይመስላል እንጂ ስሙ ስካት ነው ሊቪንግ ኮንትራዲክሽን ነው በቃ ጀለስ ሲጀመር ሲሳይ አይሻልሽም ወይ ብራዘር ፈርስት ኦፍ ኦል ሲቀጥል ማለት ነው one of the greatest lies one of the greatest ውሸቶች in Ethiopian history የተወራው አንዱ ምንድነው እስልምና ከሁለተኛ ነው የገባው ክርስትና መጀመሪያ ነው የገባው የሚለው ነው ናው አሁን የምናወራው ስለ ሂስትሪ እንጂ ስለ ሪሊጅን እንዳልሆነ ሪሊጅን ያነጻጸርን ምናምን እንዳልሆነ እንድታቁት ከሪሊጅን ጋር ምንም የሚያገናኘው ነገር የለም ስለ ሂስትሪውና ስለ እንደዚህ አይነት አመለካከት ስላላችሁ ሰዎች ብቻ ነው የምናወራው ሶ ወደ ሃይማኖቱና አታጠጋጉት ልላችሁ ነው ሶ one of the greatest lies ኢትዮጵያ ውስጥ ሁለተኛው በኢትዮጵያ ታሪክ ውስጥ ሁለተኛው ውሸት ይሄ ነው እስልምና ሁለተኛ ነው የገባው የሚለው ውሸት ነው የመጀመሪያው ምንድነው ካላችሁ ያው አህመድ ግራኝ ወረወረው ድንጋይ የሚለው ሳክስ ነው ኤኒዌይ ግን እኔ ሚ ፐርሰናሊ and the reality ደግሞ ምንድነው እስልምና ውስጥ ምንድነው ኢትዮጵያ ውስጥ እስልምና ሁለተኛ አልገባም ኢትዮጵያ ውስጥ እስልምናም ክርስትናም ዋቄፈታም ምናምን የሚባሉ እምነቶች በሙሉ እኩል ነው የገቡት that's the reality እንዴት እንደሆነ ልናወራበት እንችላለን ኢትዮጵያ ፈርስት ኦፍ ኦል ኢትዮጵያ ብለን ዲፋይን የምናደርጋትን ነገር ነው መጀመሪያ መግባባት ያለብን አንዳንድ ሰዎች 3000 ዓመት ታሪክ ነው ያላት ምናምን ትላላችሁ which is sucks ይሄ ድሮ የተበላበት ሳክስ ነው ነገራቶች ወደ መረጃና ማስረጃ ምናምን መምጣት ሲጀምሩ ግን ያራዳ ልጅ ሲባነን ምንላ ላሽ ይላል አው ችግራችሁ ውስጥ አካርጋችሁ የምትቀሩ ሰዎች አላችሁ ግን ሌላ አርጊመንት እኮ ታመጣለ በቃ ሲባነን ላሽ ትላለ ግን ያው እስካሁን ስታክ ያደርጋችሁ ስላላችሁ ነው ለማንኛውም ኢትዮጵያ በኤግዛምፕል እናውራው ኢትዮጵያ አሁን ያለችው ኢትዮጵያ ነው ሰዳትና ማለት ነው የምስራቅ አፍሪካ ሀያለች በቃ ማንንም አንሰማ ምናምን ብለን ጎረቤት ሀገራቶችን ጠብጠብ አድርገን ወረርናቸውና አዲስ ጂኦግራፊ ምናምን ያለው አዲስ ካርታ ያለው አዲስ ህዝብ ያለው ምናምን ሀገር መሰረትን ሀገሩን ማናል ነው አሮ ነው ብሮ ባንተን ሰይሞ ስካት አለው ና 2018 ላይ ስካት የሚባለው ሀገር ከመሰረት ነው በኋላ 2019 ላይ የስካት በዓል ሲከበር የተመሰረተበት በዓል ሲከበር ስንተኛ አመቱ ነው የሚከበረው 3000ኛው ነው 5000ኛው ነው 700ኛው ነው ወይስ አንደኛ አመቱ ነው አንደኛ አመቱ ነው የሚከበረው አይደለ that's clear ሶ ኢትዮጵያ የምትባለው ሀገር ከመመስረቷ በፊት የተለያዩ ነገስታቶች ነበሩ የተለያዩ ግዛቶች ነበሩ ወደ ኢስት ሱልጣኔቶች ነበሩ የራሳቸው ህዝብ አገር የሚባለው ነገር አንድ አገር ማሟላት ያለባትን ነገር በሙሉ ያሟሉ ህዝቦች ነበሩ የራሳቸው ንጉስ የራሳቸው ሰራዊት የራሳቸው ህግ የራሳቸው ቴሪቶሪ ምናምን ያላቸው አገራቶች ነበሩ ሱልጣኔቶች አሉ ደቡብ ላይ ሌሎች ንጉሶች አሉ ምናምን ንጉሶች አሉ ሰሜንም ላይ ንጉሶች አሉ እነዚህ ንጉሶች በቴሪቶሪ ይዋጋሉ ምናምን ሁሌ ይጨፋጨፋሉ የታወቀ ነው የሆነ ሰዓት ላይ አንደኛው ቅድም እንደነገርኩ ልክ ኢትዮጵያ ሀያ እንደሆነች የሆነ ሰዓት ላይ አንደኛው አሸነፈና ሁሉንም ጠቀለለ ከዛ ኢትዮጵያ የምትባል ሀገር መሰረተ ስለዚህ ያቺ ሀገር ስትመሰረት 3000 ዓመት ነው ታሪኳ የሚሆነው ወይስ ከዛ ነው የሚጀምረው የምስረታ በዓሏ that's why ኢትዮጵያን first of all 3000 ዓመት ነው ምናምን የሚባለው ነገር ታሪክ መጀመሪያ ይሄንን ሳክስ እንተው መጀመሪያ ለመግባባት ማለት ነው ሶ ኢትዮጵያ 100 ምናምን ዓመት ታሪክ ነው ያላት አሁን እንዳለችበት ማለት ነው ከዛ በፊት ግን የተለያዩ ታሪኮች አሏት ዛሬ ሁላችንም አንድ ላይ ስንሰበሰብ እነዛን ታሪኮች በሙሉ የሁሉንም ታሪክ የኛ ነው ብለን ስለምንቀበለው ነው እንጂ ሪያሊቲው ግን ኢትዮጵያ የተመሰረተችው ከ100 ምናምን ዓመት በፊት ነው ሶ ኢትዮጵያ ስትመሰረት ደግሞ ዛሬ ኢትዮጵያ ምንላትና በጂኦግራፊ ቦርደር ምናቃት ኢትዮጵያ በፊት ላይ ኦር ዛሬ የምንቀበላት ኢትዮጵያ ማለት ነው ወደ ሰሜኑ አካባቢ ላይ
ኦፍ ኮርስ ክርስትና ቀድሞ ገብቷል። ነገር ግን ክርስትና ቀድሞ የገባባቸው ቦታዎች እንዳሉት ሁሉ እስልምናም ቀድሞ የገባባቸው ቦታዎች አሉ። ወደ ኢስት ስትሄድ እስልምና ቀድሞ ገብቷል። ደቡብ ላይ የተወሰኑ ቦታዎች ላይ እስልምና ቀድሞ ገብቷል፣ ከክርስትና በፊት ማለት ነው። ዛሬ እነዚህ ሀገራቶች በፊት ሀገራቶች የነበሩት ዛሬ አንድ ላይ ኢትዮጵያ በምትባል ጸድ ሀገር ውስጥ ሲገቡ ግን ሁሉም እኩል ነው ኤግዚስት ያደረጉት። ዳስ ደ ሪያሊቲ። ሁሉም እኩል ነው። ክርስትናውም እስልምናውም ዋቄፈታውም ምናምን እኩል ነው አገር የመሰረተው፣ አንድ ላይ ነው አገር የመሰረተው። ሶ ማንም ቴናንት ማንም ላንድ ሎርድ የለም። ብራዘር ንቃ። የዛሬ ስንት ዓመት የተበላበት ነገርን ይዛ አሁንም አታራግብ። ለነገሩ ፕሮፋይል ፒክቸር ያስታውቃል ስለማንነት ግን ማለት ነው ብራዘር ይኸውልህ፣ ወጣት ኮንሽ በተለይ በቃ የተባነነበት ነገር ተባኖበታል። ገባ? ወደ ሪያሊቲ መምጣት ነው። ስለዚህ ኢትዮጵያ ውስጥ ማንም ቴናንት ማንም ላንድ ሎርድ የለም። አከራይ የለም፣ ተከራይ የለም። ሁሉም የሀገር ባለቤትነት ነው። አይኖ ያ እንደሚደብርና ለመዋጥ እንደሚያስቸግረ አውቃለሁ። ቢኮዝ አንዳንድ ሰዎች አላቸው የበላይነት የለመዳችሁ ምናምን ማለት ነው። እና ግን ደበረህም አልደበረህም ዩ ካን ኪፕ ጌቲንግ ማድ በት ኢት ኢዝ ዋት ኢት ኢዝ። ሪያሊቲ ለማንም አይለወጥም። ለማንኛውም ፎር ዘ ላስት ታይም በነግርሽ ማለት ነው ብራዘር፣ ቴናንት የሚባል ነገር ላንድ ሎርድ የሚባል አከራይ፣ የሀገር ባለቤት፣ ሌላው እንግዳ ምናምን የሚባል ጨዋታ የለም። ሁላችንም የሀገር ባለቤቶች ነን። እኩል ነው የመሰረትናት እችን ሀገር፣ እኩል ነው ድምጽ ያለን። ያ ሊደብርህ ይችላል አውቃለሁ። ኢሬዝ ዋት ኢሬዝ። ወንድማችን ዳውድ እንግዲህ የሚለውን ሰምታችኋል። ይሄ ባይዘዌ ከክርስቲያኖች ብቻ የሚያነሱት ሀሳብ አይደለም። አብዛኛዎቻችን ሙስሊሞች አምነን ተቀብለን እስከዛሬ ስንኖር የነበረ ነገር ነው። ኢትዮጵያ ውስጥ በቃ ቀድሚያ የገባው ክርስትና ነው። እዛ በኋላ እስልምና ተከትሎ እንደገባ ነው አብዛኛው ሙስሊም የሚረዳው። በእርግጥ ጥፋትም አይደለም። ሂስትሪ ላይ በየትምህርት ቤቶቻችን አብዛኛው በቃ ዝቅተኛ ማህበረሰብ ነዋሪ ስላለበት በየመንግስት ትምህርት ቤት ላይ እየተማርነው ያደግነው ትምህርት ኢትዮጵያ ውስጥ ክርስትና ቀድሞ እንደገባና ቀጣይ ደግሞ እስልምና እንደገባ ነው። በእርግጥ እንደዛ ቢሆን ለራሱ ሁለቱም መጤ ነው አይደለም። ሲጀመር እንደዛ አይደለም፣ ግን ቢሆን ለራሱ ሁለቱም መጤ ነው። እነሱ መተው ነው፣ እኛ መተን ነው። ሲጀመር እዚህ ክሬት የተደረገ እዚህ ኢትዮጵያ ውስጥ የተፈጠረ እምነት የለም። ግን ሐቁ ያን አይደለም። በቃ አብዛኛው የተሸወደበት እነሱ ኢትዮጵያን ብለው የሚያስቡት ይሄ አማራውን ሰሜኑን ብቻ ነው መሰለኝ። ብዙ ጊዜ ቀድሞ ገባ ይባላል። ኦኬ በዚህ ከሆነ ልክ ናቸው። አማራ ክልል ላይ ክርስትናው ቀድሞ ገብቶ ሊሆን ይችላል። ግን ደግሞ ወደ ሀዲያ በኩል ወደ ሰሜን ወደዛኛው በኩል ደግሞ ደቡብ አካባቢ እስልምና ብዙ ቀድሞ በቱርኮች በኩል በጣም በደንብ ተስፋፍቶ የነበረበት ነገር አለና ዝም ብሎ እንደዚህ ሸፋፋ የሆነ ታሪክ ስለጫኑብን ነው። በእርግጥ ኢንሻአላህ ታሪኩን በደንብ እንቀይረዋለን፣ በደንብ ይስተካከላል። ለዛሬ ይዘናችሁ የቀረብናችሁ ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እዚህ ድረስ መታችሁ የምታዩ ካላችሁ አላህ ብላችሁ ለወዳጅ ዘመዶ ሼር አድርጉ፣ ላይክ አድርጉ ቪዲዮዎቹን። እኛ ቻናላችን የሰብስክራይብ ችግር የለበትም። ቪው ግን በጣም ዝቅ ያለ ስለሆነ በደንብ ሼር አድርጉ፣ ቻናሉ በደንብ ይነቃቃ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።